የአዲስ አበባ ከተማ አስተዳደር የኑሮ ውድነትን ለማረጋጋት የተለያዩ ስራዎችን እየሰራ ይገኛል። መንግስት ከሚሰራቸው ስራዎች ጎን ለጎን ታዲያ የግሉ ዘርፍ ችግሩን ለመቅረፍ እንደ ኪዩንስ አይነት ተቋማት ድርሻቸውን እየተወጡ ይገኛሉ። በገበያ ማዕከሉ አግኝተን ያነጋገርናቸው ሸማቾችም ይህንኑ ይመሰክራሉ። በጣም የተሻለ አሁን ለምሳሌ እንቁላል ዋጋ በ15 ብር ነው የሚሸጠው ያለው እና 5 ብር ልዩነት አለው በአንድ እንቁላል ማለት ነው። ወተትም በተመሳሳይ ሁኔታ ነው። የ5 ብር የ10 ብር ልዩነት አለው። የቦታው የተለያየ የዋጋ እንትን ያለበት ሁኔታ ነው ያለው እና በጣም የተሻለ ነው ለማለት ይቻላል። እኔ አሁን እንቁላል ሰፈር ውስጥ 18 ብር 20 ብር ነው የምገዛው። እዚህ ግን 15 ብር ነው። ወተትም ቦትሉ በጣም ልዩነት አለው ዋጋ። አሁን ሎሚ እኔ ውጭ ላይ ሳላጋነን የሆነት ማለት ነው 250 ብር ነው። እዚህ ግን 80 ብር ነው። አቮካዶ ውጭ 80 ብር 90 ብር ነው። እዚህ ግን 39 ብር ነው እና ቆንጆ ነው በጣም። ዋጋው ከውጪ የ5 ብር የ10 ብር ከያንዳንዱ ቃል ልዩነት አለ። ደጃውን ሽንኩርት 65 ብር ነው 55 ብር እዚያውን 40 ብር 41 ብር እያንዳንዱ እነሱ ደጅ 80 ብር ከሆነ እዚህ 70 ብር ነው የሚሆነው። ደጅ 90 ብር ከሆነ እዚህ 80 ብር ነው። ሰውም ስለሚያውቀው በጣም እየመጣ ይጠቀማል። መሰል የገበያ አማራጮች እንግልትና ጊዜን የሚቆጥቡ ዘመናዊ ግብይት ስርዓትን ከመፍጠር ባሻገር ሸማቹ ጤናማ ግብዓቶችን እንዲያገኝና ገበያውን የሚያረጋጉ በመሆናቸው ሊስፋፉ ይገባል ሲሉ ገልጸዋል። አሁን ቀደም ብዙ ሰዎች እንቁላል ገዝተው በሰልፍ ሲወጡ ነው ያያያቸው። ለምን ልዩነት አለው ከውጪው ጋር ዋጋውም ጥሩ ነው። የፈለከው ጥራት ያለው ነው። ፍሬሽ ነው የምታገኘው ፍራፍሬዎችን በተመለከተ እና ይሄ ነው ይበረታ በስፋት ደግሞ በየቦታው ቢከፈትና ኩይንስ ለማብረሰቡ የጋጋውን ንረት ትንሽ ቢያስተነፍስ ጥሩ ነው ላለው። አው በዚህ ገበያ ማዕከል ውስጥ እንግዲህ የተለያዩ ግብይቶች እየተፈጸሙ ይገኛሉ። በተለይም ህብረተሰቡ እለት የሚጠቀምባቸው የግብርና ግብዓቶች እንደዚሁም የእንስሳት ተዋጽኦ ግብዓቶች በስፋት እየተሸጡ መሆኑን ተዝብያለሁ። በጣም ከፍተኛ ተዋጽኦ ነው ያላቸው። እንዲያውም በኔ አሳሰብ ምንድነው እዚህ ብቻ ሳይሆን በተለያዩ አካባቢዎች እንደነዚህ አይነት የገበያ ማዕከሎች ቢፈጠሩ የተሻለ ይሆናል ማለት ነው። በውጭ ያለው ነጋዴው አትሊስት በዚህ ባለው ዋጋ አይቶ ተመጣጣኝ የሆነ ዋጋ ቢያቀርብ የተሻለ ይሆናል የሚል ግምት አለኝ። ነው አቅርቦት አለ፣ የጸዳ ነገር ታገኛለህ፣ ንጹህ ነገር ፍሬሽ የሆነ ነገር ታገኛለህ። ለህብረተሰቡም እንደዛ ይጠቅማል ብዬ አስባለሁ። ይሄን ያህል ደግሞ ለውጥ ማምጣቱ ማለት ለአንድ ገበያተኛ ትልቅ ጠቀሜታ እንዳለው እረዳለሁ ማለት ነው። በጣም ጥሩ የሆነ ገበያ ማረጋጋት በተባለው እቅድና ዘዴ በኩል ላይ ጥሩ አስተዋጽኦ አለው ብዬ ገምታለሁ። ይሄ መስራት በከተማው ከፍተኛ የሆነ የገበያ ፍላጎት አለ ያሉት የኪዩንስ ገበያ ማዕከል ዋና ስራ አስኪያጅ ወይዘሮ ሰሚራ ሸረፋ ለህብረተሰቡ አማራጭ ገበያን በማቅረብ የዋጋ ማረጋጋት ስርዓት ላይ ትኩረት አድርገን እየሰራን ነው ብለዋል። ከ6 ሚሊዮን ሰው በላይ ነው ለማስተናገድ የተዘጋጀ ነው። ይህንን ስናደርግ ደግሞ የህብረተሰቡ የፍላጎት በማርካት ነው እንጂ ዝም ብሎ መስፋፋት ብዙ ብራንች በከፈትኩ ቁጥር ያን ያህል ሰው ላይ መጣልህ ይችላል። ኮሚትመንት ይፈልጋል። የኛ ኃላፊዎቻችን ባለቤቶች ከፍተኛ ኮሚትመንት ስላላቸው ነው። አንዳንድ ጊዜ በብሬክ ኢቭን ካለ ትርፍ ከኮስት በታች ሁላ ምንሸጥበት ጊዜ ያለ ህብረተሰቡን አማክለን። ስለዚህ ይሄ ትልቅ ኮሚትመንት ስለሆነ ህብረተሰቡ ሲረጋጋ ግን ለሀገርም ለሁሉም ጥሩ ስለሆነ ያንን እየሰራን ነው ብዬ አስባለሁ። የህብረተሰቡን ፍላጎት መሰረት ተደርጎ ተደራሽነት ላይ እየተሰራ መሆኑን የገለጹት ወይዘሮ ሰሚራ በዚህ ዘርፍ የሚሰማሩ ባለሀብቶችም ህብረተሰቡን ማዕከል ያደረገ ስራ መስራት ይገባቸዋል ሲሉም ገልጸዋል። አሁን የሚመጡ አዳዲስ የሚጨመሩ ብራንቾች አሉ። ደንበኛው ስለሚፈልግ አቅርቦቱን አገልግሎቱን ስለሚፈልግ ዲማንድ ያደርጋል። እኛም ደግሞ ምርት አለን። ምክንያቱም እህት ካምፓኒዎቻችን በደንብ ያመርታሉ። ወተት በስፋት ነው ኩይንስ ላይ የሚቀርበው። እንቁላል፣ ብርቱካን፣ ማንጎ፣ ፓፓያ የመሳሰሉት በጣም በስፋት ነው የሚቀርበው። ማለት አንዳንድ ጊዜ በሱፐርማርኬት ይስተናገዳል የሚባል ያህል ሰው አይደለም እናስተናግደው። እንዳየው ከፍተኛ ሰው ነው እየተስተናገደ ያለውና ህብረተሰቡን ያማከለ ቢኮዝ ህብረተሰብ ሲኖር ነው እነዚህ ተቋማትም የሚኖሩትና ለህብረተሰቡ የታሰበ ነገር ቢኖር ደስ ይለኛል። እኛ ግን ያው ያሉት ሲስተር ካምፓኒዎች ስለሚያግዙን በተቻለ መጠን ህብረተሰቡን እያገዝን እንገኛለን።